መላከ ብስራት እነዚህን ሰዎች ያለ ምንም ውጣ ውረድ ያለ እጅ መንሻ ከቀጠሯቸው የላይኛው ቤትም በንጹህ መንፈስ በንጹህ መንገድ ቀጥሯቸዋል የሚለው ደግሞ በጣም ይወሰድ ይያዝ። ህንፃ ስላሴ እየተራበ ህንፃ የምትገነቡ በጣም ሰማይ ጠቀስ ካቴድራሎች የምትገነቡ ጠቆችና ጸሐፊዎች ከነዚህ አባት ትምህርት ውሰዱ። እጅግ ደስ የሚል ነገር ዛሬ ሰምቻለሁ። ደስ የሚል ዜና ደርሶኛል። በጣም የረካሁበት ነገር እኔ ብዙ ጊዜ እነዚህን አባት ማመሰግናቸውና ማወድሳቸው በዚህ ተግባራቸው ነው። ዛሬ ላይ ቦሌ ሚካኤል በአስተዳዳሪነት እያገለገሉ የሚገኙት መልአከ ብስራት መልአከ አበባው ይባላሉ ለማታውቋቸውና እኚህ አባት ሰሞኑን መልካም ስራ ሰርተዋል። እጅግ ደስ የሚል ነገር እኔ ብዙ ጊዜ በህሊና የምወደው ነገር ቢኖር ይሄ ነው። ህንፃ መገንባት አይደለም ምን ማለት አይደለም ለቤተክርስቲያን ገቢ ማስገባት አይደለም። በቃ ከምንም በላይ ድሃን መርዳት ለድሃ እንጀራ ማብላትን እመርጣለሁ በህይወት ዘመኔ ሁሉ። ወደፊትም እኔ እንደ አይነት አቅም ቢኖረኝ ባገኝ ማረግ ፈልገው እንደዚህ ነው። ምን አይነት ተግባር? በየቤተ ክርስቲያኑ በየአጥቢያው ለ5 ዓመት ለ6 ዓመት ለ7 ዓመት ለ10 ዓመት ለ15 ዓመት ደጅ የሚጸኑ ሊቃውንት፣ ቀሳውስት፣ ዲያቆናት፣ አገልጋዮች አሉ። ለምንድን ነው እነዚህ አገልጋዮች ይህን ያክል ጊዜ ሳይቀጠሩ የሚቆዩት ከተባለ የሚያዝን ሰው በማጣት ሲቀጥል ደግሞ የሚከፍሉት ገንዘብ በማጣት። መልአከ ብስራት መልአከ አበባው ግን ከዚህ የተለዩ ናቸው። ይሄን ስመሰክር በልበ ሙሉነት ነው። ይሄን ስንናገር በጣም ይከፋችሁ የምታዝኑ የምትተክዙ ሰዎች አላችሁ። እናንተ ጸበል ግቡ፣ ሌላ ምክር የለኝም። እና ሰሞኑ ምንድነው የሆነው? ቦሌ ሚካኤል ላይ 3 አገልጋዮችን ከሰበካ ጉባኤ ጋር ተነጋግረው ከሀገረ ስብከቱ አስፈቅደው ቀጥረዋል። ቋሚ ሰራተኛ አድርገዋቸዋል። ደግሞ እነዚህ አገልጋዮች እዛ ቦታ ላይ ለረጅም ዓመታት ደጅ ጸኑ ነበሩ። እግዚአብሔርን ብቻ ተስፋ አድርገው ያገለግሉ የነበሩ ደጅ ጸኑ ነበሩ። በተለያየ ሙያ ዘርፍ ይሆናል መቼም እና አሁን ደውለው ሲያወሩኝ መልአከ ብስራት ረዱንና እንጀራ መብላት ጀመርን። እግዚአብሔር ይመስገን አሉ። የኔም ቃል እግዚአብሔር ይመስገን ነው። እንደዚህ ያሉ አባቶች እንዳሉ እኔ በጣም እርግጠኛ ነኝ። ግን እኔ ስለማላቃቸው ነው። ነገር ግን ደግሞ መልአከ ብስራትን በጣም አውቃቸዋለሁ። ከበፊትም ጀምሮ ያላቸው ብቃት ባለሙያ ሊቃውንትን ደጅ የሚጸኑ ዲያቆናትን፣ ካህናትን እንዲሁ ደግሞ ድምፃዊ ዲያቆናትን ካህናት ሲያገኙ በቃ አልፈው የማይሄዱ ሳይቀጥሩ የማይሄዱ ድንቅና ልዩ አባት። በዚህ የተነሳ ለመልአከ ብስራት መልአከ አበባው ያለኝ ክብር የተለየ ነው። በጣም ይለያል። ለምን? ለድሃ እንጀራ ስለሚሰጡ ለድሃ እንጀራ ስለሚያበሉ ያላቸውን አቅም ያላቸውን ቦታ ተጠቅመው ያ ምስኪን አገልጋይ ያ ምስኪን ድሃ እንጀራ እንዲበላ የሚያደርጉ አባት ስለሆኑ መልአከ ብስራት መልአከ አበባው ለኔ ይለያል። ባለፈው አንስቼዋለሁ ከፉሪ ሃና ጋር ታይዘው ፉሪ ሃናም እንደዚሁ ባለፈው 1-2 ሊቃውንትን ቀጥረዋል አለቃው ያለምንም ውጣ ውረድ የሚባል መረጃ ስለደረሰኝ ከዛ ጋር አያይዤ አንስቼው ነበርና አሁን ደግሞ ሰሞኑን በቅርቡ ከዛ ቪዲዮ በኋላ እንደዚህ ያለ ስራ ሰርተውልናል መልአከ ብስራት መልአከ አበባው ሲሉኝ ደስ አለኝ። እኔ ቪዲዮ ስሰራ ብዙ ጊዜ ለማጣራት ጥረት አድርጌ ነው አጣርቼ ምናምን ነገር ነውና ጠየቅኩኝ። እንደው አሁን ተቀጠሩ የተባሉ ሰዎች እንደው የት አካባቢ ሊሆኑ ይችላሉ? ምናልባት እንደው ከዛ ጋር ታይዞ ይሁን ብዬ አላደል አለኮ መጠራጠር ብዬ ስጠይቅ በምንም የማይገናኙ ሰዎች ናቸው የተቀጠሩት። እግዚአብሔር ይመስገን። በቃ እኔ ከአለቆች ከጸሐፊዎች የምጠብቀው ይሄንን ነው፣ ያለምንም እጅ መንሻ። በነገራችን ላይ በዚሁ እግረ መንገዱንም መልአከ ብስራት እነዚህን ሰዎች ያለምንም ውጣ ውረድ ያለ እጅ መንሻ ከቀጠሯቸው የላይኛው ቤትም በንጹህ መንፈስ በንጹህ መንገድ ቀጥሯቸዋል የሚለው ደግሞ በጣም ይወሰድ ይያዝ። ብዙዎቹ ሰዎች ሰበብና ምክንያት የሚያደርጉት ምኑን ነው ካላችሁን አንድን ምስኪን ደጅ ጸኝ ለመቅጠር
ሀገረ ስብከቱ ያለ ብር ስለማይቀጥርህ ይሄን ያክል ብር አምጣ፣ ይሄንን ካላመጣ አታናግረን የሚሉ አለቆችም ጸሐፊዎች እንዳሉ ስለማውቅ ነው። ፔሬድ ይላል ያራዳ ልጅ እና መልአከ ብስራትን ላመሰግናቸው ወደድኩኝ። ክብር ለእንደዚህ ያሉ ለድሃ ለሚራሩ አለቆችና ጸሐፊዎች። ላይክ እና ሼር አድርጋችሁ ጀምሩት።